እንዴት ተስማማዋለህ? ወማ የንጢቁ አኒል ሀዋ አለ አላህ ቁርአን ላይ ከስሜቱ አይናገርም መሐመድ እኔ ያሳወቅኩትም ቢሆን እንጂ ይላል። ስለዚህ ማብራሪያው ሁሉ ያላ ቃል ነው ማለት ነው። ሐዲስ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ለህዝባቸው እንዲገባቸው አድርጎ ተተንትኖ የቀረበ ነው ሐዲስ ማለት። አንድ ሐዲስ እስኪ ግለጥልኝ፣ እስኪ ደስ ያለህን ሐዲስ ግለጥ አምጣና ዛግ አስረዳ። አልገባህም አንተ። አራዳብ አልሙፈርድ 963 ሐዲስ አምጣ። ያው አራዳብ አልሙፈርድ 963 ወይንም ደግሞ አቡ ዳውድ 21 ክፈትልኝ። በአማርኛ አድርግለት ሲየን አስገባለን። ወይ እስልምና ካልተቀበልክ እኔ ማረፍ አልችልም። ጭንቅላት የሌለውን እግር ላመልክ ነው እስልምና የምንቀበለው? አካል ጎደሎ ለማምለክ አምብ የለ። ወረድ አድርገው እስኪ አይታይም በደንብ። ሙባረክ ጮክ በልና አንብበው። ከላይ አታይ ኢብኑ ዩምራህ እንዲህ አለ ከሚለው ጀምረ ድምፅህን ጮክ በል። ምንድን ነው እንደዚህ አይነት ሐዲስ? አንተ መታዞኝ ሌላ ሐዲስ አምጣ። ይሄ ያመጣው ይናል። እንደዚህ አይነት ነገር እስልምና ላይ የለም። ስለተገለ በስትክክል ሊያወራ ይችላል። ይሄ መገለጥ አይደለም እንጂ እንደዚህ አይነት የለም። ሪያድን ክፈትልኝ። ሪያድ ሷሊን ክፈት። ሪያድ ሷሊን ምን መሐመድ ካካሲል ቂጡን ያዩታል ከጣራ ላይ ሆነው የሚለው ይከፈትን ታብራራልናል። ቆይ ሪያድን ክፈትልኝ። ቆይ ሪያድ ሷሊን ክፈት። ሙባረክ ቆይ ወደዛ ከመሄዳችን በፊት ይሄ ይኸውልህ ሰሂህ ሐዲስ ነው። መሐመድ ተናገረ ተብሎ ቀጥታ የተላለፈ። አሁን ምን ብለህናል? ሰሂህ ሐዲስ ከሆነ እንቀበላለን። መሐመድ ከራሱ አይናገርም አላህ ገልጦለት ቢሆን እንጂ ብለህ አሁን የነገርከን አይደል? ይሄ አሁን የከፈትንልህ ፊት ለፊት ያለው አንተ ያስደነገጠህ ለምንድን ነው? እንደዚህ አይነት አስተምሮ ስለማያስተምሩህ ነው፣ ስለማይነግሩህ ነው። ይሄ ግን ሐዲስ ይኸው ትክክል። አረብኛውም ከላይ እንከፍትልሃለን ከፈለክ። አሁን አንተኛ እንድታብራራለን የምንፈልገው ይሄኛውን ነው። አብራራለን እስኪ። ሪያድን ክፈትልኝ አልኩ። ለምን አንተ የፈለግከው ብቻ አይደለም? የፈለጋችሁትን ሐዲስ ክፈቱልኝ አልክ እኮ። የፈለጋችሁትን ይኸው የፈለግነውን ሙባረክ ምን ብለህ ነበረ አንተ? ዛሬ እስልምናን ሳትቀበል ብለሃል አይደለ? እኛ ደግሞ ይሄንን ሐዲስ አስነብበን አሁን እስልምናህን እስኪ ማን እንደሚቀበልና ማን እንደሚተው አንተ ትነግረናለህ። ይሄንን ሐዲስ አብራራልን። ማታፍርበት ከሆነ መሐመድ እውነትም ከአላህ እየተቀበለ የሚያወራ ከሆነ ይሄንን ሐዲስ አብራራልን። ሳታፍር ንገረን። አይደለም እንደዛ አይነት ሐዲስ የአባቱን ቁላ እንዲነክስ ነገረው። አረ እንደዛ አይነት ነገር የለም። ነብዩ መሐመድ እንደዛ አይነት ሐዲስ እኛን አላስተማሩንም። አረ እፎይ ማይሆን ነገር አታምጣና ሰዎቹን አይምሮአቸው ላይ ማይሆን ነገር አታስገባታው። ካየህ ለዛ ነው እስልምና ውስጥ የቆየህበት ብቸኛው ምክንያት አንተ ለምንድን ነው መሰለህ? እነዚህን መጽሐፎች ስላላነበብካቸው፣ እነዚህን ሐዲሶች ስላላነበብክ ነው። አይነግሩህም። መስጊድ ውስጥ አሁን ለምሳሌ ነብያችን እኮ እንደዚህ ብሎ አስተምሯል ብሎ አይነግሩህም። እኛ ደግሞ ኡስታዞችህ ሼሆችህ የማይነግሩህን ሐዲስ ይሄው ፊት ለፊት አምጥተን እያሳየን ግዴላችሁም መሐመድን ካወቃችሁት አይቀር ሙሉ ለሙሉ አውቃችሁት ብትከተሉት ይበጃችኋል። ስናሳይህ ውሸት ነው አትበል። ማስረጃውን እየሰጠን ነው። ይሄ ቡኻሪ የሰበሰበው ሐዲስ ነው። በነገራችን ላይ አልአዳብ አልሙፍራድ 963ኛው ሐዲስ ላይ ነው። ገብተህ በራስህም ቼክ ማድረግ ትችላለህ። እኛ ያመጣነው እንዳይመስልህ። ቡኻሪ ነው የሰበሰበው። ሰሂህ ነው ተብሎ አልአልባኒ ሰሂህ ነው ብሎ አስቀምጦታል። ከፈለክ የኡስታዞችህንም ቪዲዮ ከፍተን ልናሰማ እንችላለን። ምንም ችግር የለበትም። ሰሂህ ነው ሐዲሱ ያሉበትን። ካልሆነ እሱን ከፍታችሁ አሰሙት። ካላመነኝ ይሄን ሐዲስ አንብብልኝ እስኪ። አሁን ሪያዱ ሳሊህ ስላለ እስኪ ሪያዱ ሳሊህን የሚያንብበው ይሄንን ቪዲዮ ካለ ቪዲዮ
ቪዲዮን አዘጋጁልን። አቢ ራዲዮ ሰሊን ላይ አቢ ኦራይት ጋይድ ሙባረክ ሸቀጥል ላንብበው ይሄንን ያ ቀጥል። አቢ አሊ ጠልቅ ኢብኑ አልይ ረዲየላሁ ዐለይሂ ወሰለም ባል ሚስቱን ለጉዳዩ ከጠራት በፍጥነት ትምጣ ከምድጃ ላይ እንኳን ብትሆን ብለዋል። ትርሚዚ ዘግቦታል። በእስልምና ባል ሚስት ባሏ አልጋ ላይ ጠርቷል። ለምን ወደዚህ ግን ሄደን አልጋ ላይ ካደረች የመላእክት እርግማን ይወርድባታል። የመላእክት እርግማን ይወርድባታል። ኦኬ ባሏ መታዘዝ ቪዲዮ ካለ ቪዲዮ ነበር። እኔስ መልካም ሄልዝ ባሏን መታዘዝ አለባት። ፋይል እሺ ፋይል ቶፒክ እንሽፍት እንዳል እንመልሰውና ሙባረክ በደንብ አዳምጥ። ብዙ ነቢያቶች እንዳሉ ገና እድም በእስልምና ስነግረን ነበረ። ከነዛ ውስጥ ያሉትንም 25ቱን ተዛም 5ቱንም ዘርዝረህልናል። አላህ ኢስራእና ሚዕራጅን የጋበዘው ነብዩ ነቢያቶች በብዙ ነገር አላህ ለይቷቸዋል። መሐመድ ተረጋጋ። ኢስራእና ሚዕራጅ ሄደዋል። አታህያቱ ከአላህ ጋር ተቀምጠዋል። አታህያቱ ተቀምጠው ሰላት 5 ወቅት ሰላት ይዘው መጥተዋል። 50 ሰላት ነበር ዋጅብ የተደረገው። ነብዩላህ ሙሳ አስቀንሰውልን ተመላልሰው ነብዩ መሐመድ አስቀንሰው 5 ወቅት ሰላት እንዲሰግድ ሰላት ይዘው መጥተዋል። ሙባረክ ለአላህ እኛ የምንቀርበው ሰላት ላይ አዳምጠን። የሞተ ሰው ይጠቅማል እንዴ? የሞተ ሰው ይጠቅማችኋል? አዎ የሞተ ሰው ይጠቅማል። በሞተ ሰው ተወሱል ማድረግ ይቻላል። ነብዩላህ ሙሳ ሞተዋል። ስለዚህ ይጠቅማሉ። ስለዚህ ዋብያ አይደለህም ማለት ነው። አዎ ሀባሽ ነህ። እኔ ሙስሊም ነኝ። አላህን ነው ማምነው። ነብዩን እከተላለሁ እና ሰሃባን እከተላለሁ። አይን አላህ አይን አላህ ማን አይን አላህ አይን አለህ አይን አላህ ምን አልከኝ? አላህ አይን አለው። አላህ ከኔ ከደም ስሬ የቀረበ ነው። እኔ እናንተ ስንቀመጥ በሁለት ሰዎች መካከል አላህ አለ። በምኑ? ኧረ ተው ሙባረክ ነው። መሐመድ ሰይጣን ነው ከደም ስራችሁ የቀረበ ነው ብሎ የተናገረው እኮ። በእኔና በአንተ መሃል ሁለት ሰዎች አይቀመጡም፣ በመካከላቸው አላህ ያለ ቢሆን እንጂ። አይ አይደለም ሙባረክ፣ መሐመድ ሰይጣን ከደም ስራችሁ የቀረበ ነው ብሎ ተናግሯል። በደም ስራችሁ ውስጥ ነው የሚዘዋወረው። ምን እንደምናስብ ስለወደፊት ምን እንደምንመኝ ሙባረክ ሙባረክ ይሰማል አይሰማህም እንዴ? ድምጼ እየሰማሁ እኮ። እሺ ሰይጣን ከደም ስራችን የቀረበ አላህ ነው ከደም ስራችን የሚቀርበው ወይንስ ሰይጣን ነው? ሰይጣን አውዚ ቢላሂ ሚነ ሸይጣን ረጂም ካልኩት ከኔ ጎን ዞር ይላል። አይ ከደም ስራችን የሚቀርበው አላህ ነው ወይንስ ሰይጣን ነው ነው ያልኩ። አላህ ለኛ የቀረበ ነው ያልኩ እኮ ነው። ኦኬ ሰይጣን ሲቀርባል ጎን ለጎን ከኔና አንተ መሃል አላህ አለ። ኧረ እኮ ሰይጣንስ እሺ ከደም ስራችን የቀረበ ነው ወይስ አይደለም? ያን ስልጣን ተሰጥቶታል፣ ይወሰውሰናል። ከዛ አውዚ ቢላሂ ሚነ ሸይጣን ረጂም ብለን ስንነሳ ደንግጦ ይጠፋል ከኛ። ስለዚህ አላህም ሰይጣንም ከደም ስራችን የቀረቡ ናቸው ነው የምትለን? ሰይጣን ምድር ላይ አላህ ስልጣን ሰጥቶታል። የአላህን ትልቅነት ማወቅ ከፈለጋችሁ ምድር ላይ ለሰይጣን እሺ እኮ በአፍህ ንገረን። እሺ ሰይጣን ከደም ስራችን የቀረበ ነው በልና ንገረን። የአላህን ትልቅነት ማወቅ ከፈለክ ለሰይጣን የሰጠውን ስልጣን ተመልከት። ዝም ብለህ እስኪ እኮ ሙባረክ ለምንድን ነው የፈራው? አሁን አላህ ከደም ስራችን የቀረበው ስትል ምንም ሳትሸማቀቅ ነው ያልከን። ሰይጣንም ከደም ስራችን የቀረበ ነው በልና ልክ መሐመድ እንደተናገረው ንገረን እስኪ። ሰይጣን ወደ መጥፎ ቦታ ላይ ይቀርበናል። ከዛ ቶሎ ወደ አእምሮአችን ተመልሰን አውዚ ቢላሂ ሚነ ሸይጣን ረጂም ካለን ከኛ ህይወት ወጣ ይላል፣ ጎና ራቅ ይላል።
ከደም ስራችን የቀረበ ነው ብሎ እሱንም አይ እንዳትዘነጋው አላህ ከደም ስራችን የቀረበ ነው ስትል እንደ ትልቅ ነገር አታድርገው። ምክንያቱም መሐመድ ሰይጣንም ያንን ነገር እንደሚያደርግ ስለተናገረ ብዬ ነው። ኤኒዌይ ሲወጡ መንገድ ማለት ነው ቁረይሾች ተከተሏቸው፣ በረሃ ላይ ተከተሏቸው፣ ሆነ ዋሻ ውስጥ ገቡ። እዛ ዋሻ ውስጥ አቡበከር ስዲቅ ደነገጠ። ጓደኛቸው ከነብያት በኋላ ጠጠርን የረገጠ እንደ አቡበከር ስዲቅ የለም አሉ። ጓደኛቸው ነው አቡበከር። እሱ ደነገጠ። ነብዩ መሐመድ በዛን ሰዓት ምን አሉ? አንተ አቡበከር ሆይ ሁለት ሰዎች ኧረ በቃ ቆይ ብዙ ተሰርታለህ። በኋላ ዩቲዩብ ላይ ያላችሁ የተከታተላችሁ ያላችሁ ዩቲዩባችንን ሰብስክራይብ አድርጉ። አሳያቸው ቃል በቃ አዳምጥ። ቆይ እንግዲህ እንደ ስለምናስተምረው እስካሁን ድረስ የገቡት ሁሉ ርዕሱን ሊነኩት አልፈለጉም። መሐመድ ከሌሎች ነቢያቶች እኔ እበልጥበታለሁ ያላቸው 6 ነገሮች አሉ። እሱን እንመለከታለን። ቶፒኩን ሊነኩት ያልፈለጉበት ሲል ኢትዮጵያን አንድነት ሆናልሆኑ ሲል በክርስቲያንና በሙስሊም መጣብን። እኔ ጎረቤቴ ክርስቲያን ነው፣ ተው ጓደኛዬ በዛ መንገድ አትጠብኝ። በስነስርዓት መስማት አለብህ። ካልሰማ መውረድ አለብህ፣ መሄድ አለብህ እንጂ እንዳትሳደብ። በቃ ወንድሜ ይቅርታ። ምንም የምንረዳው ነገር የለም። ኧረ በእናትህ አዳምጥ እስኪ። አይ እንደዛ ስትል አስታውሶኝ ነው። አንድ ልጅ እንዲሁ አንድ ሙስሊም ልጅ እንዲሁ እኛ ላይቭ ላይ ስናወራ መሐመድ አዋቂ ሰዎችን ጡት አጥቡ ብሎ ያዘዘውን ግራ ገብቷት ሄዳ ኡስታዞቻቸውን ጠየቀች። እንዴት ነው ነብዩ፣ እንዴት ነው ትልቅ ሰው ጡት መጥባት ያለበት? ይሄ ነገር እንዴት ትክክል ሊሆን ይችላል ብላ ሄዳ ኡስታዞቹን ስትጠይቅ እንደዛ አይደለም አሏት። እና እንዴት ነው ትላለች። አልባ እንድትሰጠው ነው እንጂ ከራሷ ጡት በአፉ ሄዶ እንዲጠባ አይደለም የታዘዘው ብለው ማስተካከላቸው ነው እነሱ። እና እንደዛ ነው ብለው አርማ ላኳትና ልጅቱ ምን ሆነዋል ኡስታዞቹ አለች። እንዴ ታልቦስ ቢሆን ትልቅ ሰው እንዴት የሰው ወተት ይጠጣል ብላ የሚያስተውሉ ሙስሊሞች አሉ። እንደዚህ አንዳንዴ እና የኛውም ላሰማችሁና የቆስጤን እስኪ ሪንግ የተጠራበትን ቪዲዮ ስሙት። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሙስሊሞች በመጽሐፍቶቻቸው መሸማቀቃቸው ጨርሰው አሁን ከኛ ጋር ዲቤት ማድረግ ስላልቻሉ ኑ እንደባደባችሁ እያሉ ነው። ተመልከቱት። ይሄን ታስብ ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሞ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ። ይሄ ግለሰብ ማለት ነው ክራቸው ሰው ግን እንደዚህ አይነት ቪዲዮ ፖስት ሲያደርጉ በእውነት እንደዚህ አይነት ቪዲዮ ፖስት ሊያደርጉ ሲሉ የሚያማክራቸው ሰው የለም ወይ አልኩኝ። የዛሬ ዓመት ተወያይ ብለው አስጨንቀውት ነበር እና አልወያይም። ዩቱብ ላይ ሰርቼበታለሁ። በዚህ ተያያዘ ሙስሊም ከተራበ ሰው መብላት ይችላል የሚለውን ለጥፌ ስጥለው ካመነ በኋላ ወደ 3 ዙር ነው የተሰራራ ነው። 3 ዙር አካባቢ ይመስለኛል። ምላሽ በጣም ተሰጣተን ነበር። በጣም ሆት ነበር። የዛሬ 2 ዓመት ምናምን ካስታውሳችሁ መጀመሪያ ላይ የሞት ይቻላል የሚለውን በኋላ ላይ ደግሞ እንትን ከመቃብር አውጥቶ መብላትም እንደሚቻል አመነ። የሞተን መብላት አንድ ሙስሊም እየሄደ ክርስቲያን ሆነ ሰንበዲ ትንሽ ሪላክስ እናድርግ በዛውን ብለን ነው። አማላጅነት ልንገርህ እስኪ ስለ አማላጅነት። እሺ ምንድነው ስለ አማላጅነት የምንነግረኝ? የነብዩ መሐመድ ሸፋ እንዴት እንደሚሆኑ ልነግርህ ነው። ሱራ 651 አካባቢ ወይንም 72 ላይ ሸፋ የሚሆነው አላህ ብቻ ነው። አላህ ላሻው ሰው ነብዩ መሐመድን ፈቅዶላቸዋል። አላህ ለመረጣቸው አላህ ብቻ ነው ይላል ቁርአኑ። ቁርአን ላይ እስቲ መሐመድ ሸፋ ይሆናል የሚል አስተይ የነብዩ መሐመድ አማላጅነት ብቻ ሳይሆን ነብዩ መሐመድ አንድ ሰው ብቻውን አሉ
አንድ ሰው ብቻውን ጥያቄ ለአገር ቃይሜታ አካባቢ ላለ ሰው ማለት ነው ለጎሳ ላይ ላለ ሰው ሸፋዓ መሆን ይችላል። ከአላህ ጋር ያለ ኮንታክት ቀረቤታ ማለት ነው። ገብቷል? አረ ብርቅ ነው እንዴ? ብልትህ ራሱ ሸፋ ይሆናል እኮ በቂያማ ቀን ብልትህም ይመጣል እኮ። መሐመድ እና ያንተ ብልት ምንድን ነው ልዩነታችሁ? በቂያማ ቀን እያንዳንዱ አካላቶች ሸፋ ሊሆን ይመጣል። ጥቁሯ ድንጋይም ትመጣለች። ሸፋ እጅ እግራችን የሰራው ሁሉ ያወራል። ቡሃሪ 47:12 ክፈትልኝ። ክፈች አንበሳው። አይሻ እና ከድጃ አይደለንም። አይሻ እና ዜነብ አይደለንም። ሶሪ ነብይ እነሱን እንኳን ማስማማት ሳይችል ነው የሞተው። ነብዩ መሐመድ ይውል አስታዋሽ ባስታወሳቸው ቁጥር ሰላም ይስፈን፣ ዘንጊ በዘነጋ ነብዩ መሐመድ ሰላም በሳርገ። እሺን ክፍል አርዲ ቀጥል። እሺን አንብብና እንደፈሰርልን ትንሽ ከፍ አድርግለት፣ ወደ መሀል ላይ አድርገው። ኦኬ ረጅም ስለሚሆንብህ ከእንትኑ ጀመር። ዩ አር ዘ ፋዘር ኦፍ ምናምን። ቆይ እስኪ ትንሽ ዝቅ አድርግልኝ። ተቆርጦ ነው እኔ ጋ ያለው። ያ ጎቱ አደም ከሚለው ጀምራ አሉ። ኦኬ አቡ ሁሬራ የዘገበው ሀዲስ ነው። ሙባረክ ምናልባት ቡኻሪ 4712 ነው። ወደ አደም ሂዱ የሚል some people will say to some others go to አደም። ተምራል እንግሊዘኛ ታደርጋለህ? አማርኛ አድርግልኝ እኮ ልተረጉምልህ ነው አንብቤ። አማርኛ አድርግና ተርጉምን። ኮንሶናንት ታረጉ። አማርኛ ካረኩትማ ወደ ምን ተረጉመዋለሁ? አማርኛ አድርግና ተርጉም። አማርኛ አድርግና አንብብልኝ። እሺ አንዴ ቆይ። አማርኛ ከሆነማ ምንም ትርጉም አያስፈልግም። እሺ ዝቅ አድርግልን፣ በቃ ዝቅ አድርግልን። ቆይ ከሙሳ ጀምረ ከእንትን አድርግልን፣ ከኢሳ where it is ኦኬ ሰኖፍ ቆይ ከማይሰሩ ነው ሎርድ እንትን አታርገበት ማይሰሩት ለምናን ትቀበላለህ አንተ እየታየኝ ጎቱ ሰማን ኤልስ ጎቱ ጂሰስ ከሚለው ጀምር አድርገው ፕሊስ። አንተ አትረብሸኝ እስኪ። ኦኬ ጎቱ ጂሰስ ወደ ኢሳ ሂዱ ይባላሉ ሰዎቹ። so they will go to ኢሳ and say oh ኢሳ you are Allah's messenger። ከዛ ሰዎቹም ወደ ኢሳ ይመጡና ኢሳ ሆይ አንተ ያላህ አትፍሩት። ግን እንግሊዘኛውን ይሄን ያህል ምንም እንትን አይደለም። ማስረጃውን ስለሰጠናችሁ በነገራችን ላይ እኛ ስንተረጉም አሳስታችኋል የምትሉ ከሆነ እናንተ ራሳችሁ ተከትላችሁ ማንበብ ትችላላችሁ። እንዲያውም ይሄ ጥሩ አጋጣሚ ነው ለእናንተ። አያችሁ ስትዋሹ ያዝኳችሁ ብላችሁ ለመምጣት ማለት ነው። ኤኒዌይ ምን ይላሉ ሰዎቹ? ወደ ኢሳ ይሄዱና ኢሳ ሆይ አንተ ያላህ መልእክተኛ ነህ ይሉታል። so they will go to Isa and say oh Isa you are Allah's messenger and his word which he sent to Mary and ያላህ መልእክተኛ ነህ እና የእርሱ ቃልህ ለሜሪ ወደ መርየም የላከው የእርሱ ቃልህ soul created by him እና በላጭ ሆነ። ምን አልከኝ ሙባረክ? ሚውታርክ ሙባረክ ደግመ ማይካነሳ አስወርዳለሁ። ኦኬ and a superior soul created by him አንተ ወደ መርየም ምንድነው his word which he sent ወደ መርየም የላካት ቃልህ ከዛም ደግሞ በላጭ የሆንክ መንፈስ ነህ ወይንም ነፍስ ነህ መንፈስ ነህ and you talk to the people while still young in the cradle እንዲያውም በህፃናት በሚተኙበት አልጋ ውስጥ ሆነህ እንኳን ሰዎችን ያናገርክ ነህ። please intercede for us with your lord ስለዚህ እባክህን አማልደን ከአምላክህ ጋር አማልደን እባክህን ብለው ሰዎቹ ይጠይቁታል። ከዛ ልቀጥል ፎይ ቀጥል እስከ መሐመድ ድረስ። okay don't you see in what state we are ያለንበትን ሁኔታ አታይም? እባክህ አማልደን ይሉታል። ኢሳ will say ኢሳም እንደዚህ ይላል my
Lord has today become angry. ዴቫ ትንሽ ከፍ አድርገው። Then intercede with us. Don't you see in what state? Okay. የምታቀርቡት እንግሊዘኛ የምታነቡት ሰውን ትችላላችሁ እንድትባሉ ነው። አማርኛ አርጉ። ሙባረክ እስኪ አንድ ጊዜ Okay, the prophet and የቱ ጋር እንዳረኩ I don't know Deva. Jesus will say my Lord has today become angry as he has never become. Number one. Please intercede for us with your Lord. Don't you see? Okay, hold on. Please intercede for us with your Lord. ከአምላክ ጋር አማልደን ያለንበትን ሁኔታ አታይሞ ይሉታል። Isa will say, my Lord has today become angry as he has never become before, nor will ever become thereafter. ኢሳ ምን ይላቸዋል ለሰዎቹ? ጌታዬ ዛሬ ከዚህ በፊት ተናዶ በማያውቅበት ሁኔታ ተናዷል። ከዚህ በኋላም እንደዚህ አይናደድም። Okay? Isa will not mention any sin but will say, Isa ምንም ኃጢአትን አይናገርም፣ ነገር ግን እንደዚህ ይላል myself go to someone else በእኔ ይላቸውና ሰዎቹን ሂዱ ወደ ሌላ ሰው ብሎ ያዛቸዋል። ለሰዎቹ አማልደን እያሉ እየተማጸኑ ያሉት ሙስሊሞችን ማለት ነው። go to someone else, go to Muhammad ወደ መሐመድ ሂዱ so they will come to me and say ከዛም በኋላ መሐመድ ወደ እኔ ይመጡና ሰዎቹ እንዲህ ይላሉ ብሎ ይናገራል። Thank you በደንብ አስተውሉ። ይሄ ሐዲስ ላይ ሸፋ ጋር በተያያዘ ቅድም ስላነሳው ነው። መሐመድ አማላጅ ይሆነናል በዚህም ምክንያት የበላይ ነው አለ። አደም ኃጢአቱን ይናገራል፣ ሙሳ ኃጢአቱን ይናገራል፣ ሁሉም ኃጢአታቸውን ይናገራሉ። ኢሳ ግን አንድም ኃጢአት የለበትም፣ ኃጢአት የለውም። ሸፋ መሆን ግን አይችልም። ለምን? ኃጢአት አልባ ሆኖ። እንደውም አላህ የዛለ በጣም ይናደዳል። ኢሳ ነው የሚገልጸው። አስቀድሞም ተናዶ አያውቅም፣ ከዛ በፊትም እንደዛ አይናደድም። ዋይ ምክንያቱም አላህ ኃጢአት ነው የሚወደው። አይ ቲንክ ሳይ ሙስሊም ምክንያቱ ሸፋነትን የጠየቀው ስለጠየቀ ለምን እንደቀረበ እመጣላለሁ። ሳይ ሙስሊም 767 ላይ ኃጢአትን የሚወድ ስለሆነ ስለዚህ የግድ እንትን የሚያደርግ ስለሆነ አላህ ማለት ነው። አሁን ኃጢአት የሌለውን ግን ያበሳጨዋል። በጣም ይናደዳል። አንድ ኃጢአት አልጠቀሰም። ከነቢያቶቹ እንዳለ ከተዘረዘሩት የአላህ ቃሉና መንፈሱ የተባለው ኢሳ ብቻ ነው እዛ ሐዲስ ውስጥ። ሙሐመድ የበላይ የሆነበት በምንድን ነው? እሱ እዛ ክፍል ላይ ቀድሞ የሰራው ኃጢአቱ ስለተማረለት ወደፊት የሚሰራው ኃጢአት ይቅር ስለሚባልለት ሃው አደም በገነት በእነሱ ምክንያት ስለወጣ ማማለድ አልቻለም። ኢሳ ምንም ኃጢአት የሌለበት ማማለድ አልቻለም። በእስልምና ሁሉም ነቢያት ኃጢአት አልሰሩም። ኃጢአት አዳምጥ አልሰሩም ይለኛል እንደ ከገነት የወጣው አደም በእኔ ኃጢአት ምክንያት ነው አላማልድም ያለው እኮ እዛ ነው። መጽሐፍቶቻችሁን አንብቡ ቅድሚያ እዚህ ከመግባታችሁ በፊት። ሰላም እፎይ፣ እንዴት ነህ? ይቅርታ አንዴ ማውራት ትችላለህ? ቀጥይ። እዚህ ላይ ነው ወይንስ ቶፒኩ ላይ? እዚህ ላይ ወይንስ ቶፒኩ ላይ? ደስ ያለሽ ላይ አርጊው አርጊ። በደንብ ሰምተሽ ስለነበር ወጣሻል። አሁን ለተናገረው ልጅ ግን ኃጢአት ማንም አልሰራም ላለው ራሱ ሐዲስ አሁን ያነበብነው ሐዲስ ላይ ሌሎቹ ነቢያት ኃጢአት ሰርተው ኢሳ እንዳልሰራ ግን 30 ሰከንድ ላሳያቸው። አንዴ ትልቁ ላይ አድርጌ መልሰ ዴቭን ታስተልቀዋለህ። ራሱ ሐዲስ አሁን ስለከፈትኩት እንዲያውም ጥሩ ነው። ቅድም አሁን የጠየቅከው ልጅ ሌሎቹ ኃጢአት አልሰሩ ማንም ኃጢአት አልሰራም ላልከው ሰዎች በቂ
ቂያማ ቀን ሄደው የሚያማልዳቸው ሰው በሚፈልጉ ጊዜ ሙሳ ጋር ይሄዳሉ። ለምሳሌ መጀመሪያ አደም ነው፣ የሆነ ሰዓት ላይ ሙሳ ጋር ይሄዳሉ ብቻ። ከዛ ተመልከት ምን እንደሚል ራሱ ቡኻሪ ነው የከፈትኩት 47:12 ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም ደግሞ አብላጫን ሰጥቶሃል ከሌሎቹ ነቢያቶች፣ ምክንያቱም አንተም በቀጥታ ስላልናገረ፣ ስለዚህ እባክህን አማልደን ብለው ይጠይቁታል። ከዛ በኋላ ሙሳ ደግሞ እንደዚህ ይላቸዋል፣ አላህ ዛሬ የበለጠ ተናዷል ከሌላ ጊዜ በበለጠ፣ ከዚህ በኋላም እንደዚህ አይናደድም። እኔ ሰው ገድያለሁ፣ whom I had not been ordered to unalive፣ እንድገድል ያልታዘዝኩትን ሰው ገድያለሁ፣ ኃጢአተኛ ነኝ እያለ ነው ሙሳ ራሱ በእናንተ። ከዛስ በእኔ ብሎ ጎቱ ሰማንልስ ጎቱ ኢሳ፣ ሂዱ ወደ ሌላ ሰው ወደ ኢሳ ሂዱ። ሌሎቹ ሁሉ ኃጢአትን ጠቅሰው ነው። በነገራችን ላይ የአደምንም ላሳያችሁ አብርሃምንም ላሳያችሁ። ለዛ ነው የኢሳ ግን ኃጢአቱ አልተጠቀሰለትም። ይኸው ተመልከቱ። ወደ አደም ሂዱ ተብሎ so they will go to Adam and say to him you are the father of mankind። ወደ አደም ሄደው አንተ የሰው ልጆች ሁሉ አባት ነህ፣ አላህም በራሱ እጆች ፈጥሮሃል፣ መንፈሱንም እፍ ብሎብሃል፣ ስለዚህ አማልደን ብለው ይማጸኑታል። ከዛ በኋላ አደም ምን ብሎ ይመልስላቸዋል? he forbade me the tree but I disobeyed him። አላህ ከዛፉ እንዳልበላ ከልክሎኝ እኔ ግን በልቻለሁኝ፣ እኔ ግን ትእዛዙን ተላልፌያለሁኝ ይላቸዋል አደምም ወደ ኑህ ይልካቸዋል። ይኸው ከኔ ሂዱና ወደ ኑህ ሂዱ ይላቸዋል። ኑህም ሂድ አማልደን ብለው ሲጠይቁት ምን ይላል? he will say to them my lord blah 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 nor will ever become thereafter I had the right to make one definitely accepted invocation and I made it against my nation። ኑህም እንዲሁ የራሱን ኃጢአት ይጠቅስላቸዋል። ከዛ ደግሞ ኢብራሂም ይመጣል። ኢብራሂም ጋርም ሲሄዱ ኢብራሂምም እንዲሁ የራሱን ኃጢአት እኔ ኃጢአት ሰርቻለሁ። ሙስሊሞች ይህንን ልብ ብላችሁ ያዳምጡ። ነቢያት ኃጢአት አልሰሩም ለምትሉ ኢብራሂም በነገራችን ላይ በቁርአን ላይ ራሱ ጣዖት ያመልክ እንደነበረ ተቀምጧል አይደል? ፀሐይን ያመልክ ነበር፣ ጨረቃን ያመልክ ነበር፣ በእናንተ እምነት ማለት ነው። ከዛ ኢብራሂም ምን ይላቸዋል? እኔ ኃጢአት ሰርቻለሁኝ፣ ሂዱ ወደ ሙሳ ሂዱ ብሎ ኢብራሂም ያዛቸዋል። ሙሳም እኔ ሰው ገድያለሁ ሂዱ ብሎ ኢሳ ጋር ሲልካቸው የኢሳ ግን ምን ብሎ ተቀመጠ? አያችሁ he has never become before so Isa will not mention any sin። አያችሁ ኢሳ ግን ምንም ኃጢአት አይጠቅስም። ለምን? ምንም ኃጢአት ያልሰራ በእስልምና እንኳን ኢሳ ብቻ ነው፣ ብቻና ብቸኛው። የሌሎቹ እንዳለ ኃጢአታቸው ተቆጥሮ ኢቭን መሐመድ እንኳን ሳይቀር መሐመድ በቁርአን ላይ ያለፈው ኃጢአትና የወደፊቱ ኃጢአትህን ይቅር እልሃለሁ ተብሎ በቁርአን ተቀምጧል። ስለዚህ ኃጢአተኛ ነበር መሐመድ እንኳን። ኢሳ ብቻ ነው የሚለውን ይሄው ከሐዲሳችሁ እኛ አይደለም ያለው። እሺ ይሄንን ለትምህርት እንዲሆናችሁ ነው የያዙት። ያ ቴንክ ዩ። ኃጢአት በአማርኛ ማቅረብ ይቻላል ከተፈለገ። አማርኛውም ላይ አርዲ እንዳቀርበው አቅርበውታል። አስፈላጊ ከሆነ ሜቢ ኃጢአት አልሰራም የሚለው ብዙም የሚያስኬዳቸው አይደለም። እጅግ ብዙ ሀዲሶች ስላሉ ማለት ነው፣ ብዙ ቦታ ላይ ስለተጠቀሰ። እኔስ ሙስሊም ይሰማሻል? ሙስሊም ጋር አፍራህ በላት እስኪ። አፍራህ 0096 አፍራ የጠፍተሽ ነው። ኦራይት አብዱ ሙስሊም ላስወርደሽ ነው በቃ። ኦራይት እኔ ሞግታለሁ። እንደ ጥያቄ እንደ ሙግትም እንደ ጥያቄ ላድርገው። ሱራ
82:19 እስቲ አርዲዬ ከቻልክ ትልቅ ቃል እየክፈትኝ እስቲ 82:19 ላይ መሐመድ ሸፋ ነው ከሚሉት ጋር ይሄ ቁርአን ክፍል ምን እንደሚያደርጉት ግራ ስለገባኝ ምዕራፍ 82:19 በዚያን ቀን በመጨረሻው ቀን ማንም ለማንም አይማልድም፣ ልጅ ለአባቱም አባት ለልጁም ይላል። ማንም ፍርድ ሁሉ ያለ ብቻ ነው ይላል። እንዴት ነው ታዲያ የሚሆነው? እስቲ አንተስ ብላለ እንደ ሌላ ሐዲስ አለ እኮ ኢሳይ ሲመጣ እኮ አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ፣ ገነት እዚህ ቦታ ነህ፣ ደረጃ ይሄ ነው ብሎ ይነግራቸዋል። መቼ ነው አለ የሚያማልዱት? ኦልሬዲ ኢሳ ነግሯቸዋል እኮ መቼ ሚሳል በነገራቸው ይወጣል። ኢሳ እኮ ቅድም ራሱ ስትናገሩ እርግጠኛ ሆኖ እኮ ከኔ ጋር ጀነት የሚገባ ማን ነው መልኬን የሚቀይር ቆይ ዴቪድ ወደ ላይ ብሎ ሲናገር ነበር። እንዴት በዚህ ደረጃ በዚህን ያህል ደረጃ እርግጠኛ ሆኖ ከኔ ጋር ገነት ትገባላችሁ? ገነት የሚያስገባው እሱ ነው የሚገባ ብሎ እርግጠኛ ሆኖ ሲናገር፣ ሙስሊሞች ግን እንትን ልትሉ ትችላላችሁ። ብቻ ለማንኛውም አንብበው ዴቪድ ወይ እንትን አድርገው። እሺ እርሱም ማንኛይቱም ነፍስ ለሌላይቱ ነፍስ የሆነ ቀይ ነገር አድርጎታል። አንብበው ከደረው ወይ አንሰውስ ይደብቃል። አፑን ይደብቃል። ያው መጥቷል። እሺ አንብበው። እሺ ከተ ስለዚህ እሺ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም ማድረግ የማትችልበት ቀን ነው ይላል። ነገር ሁሉ በዚያ ቀን ለአላህ ብቻ ነው ይላል። ስለዚህ የቂያማ ቀን ነው። ስለዚህ ማንኛይቱም ነፍስ ለሌላይቱኛው ነፍስ ምንም የማታደርግበት ቀን ነው ይላል። ስለዚህ ይሄን ቁርአን ክፍል እንዴት ነው ታዲያ ጥሶ ሁሉ ነገር ለአላህ ብቻ ከሆነ መሐመድ የሚያማልደው ሸፋ የሚሆነው? ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን፣ ያ ቀን ደግሞ የቂያማ ቀን። መሐመድ ደግሞ ሸፋ ይሆናል የምትሉት የቂያማ ቀን ነው። ስለዚህ እንዴት ነው ከዚህ ቁርአን ጋር አይጋጭም ሐዲሳችሁ? ወይስ ይሄን በዜሮ ሳሰሙ ይቀደድ ይሰረዝ? ይሄ ክፍል ሱራ 5:51 እና 72 ይመስለኛል። ምልጃ ያላ ብቻ ነው እኮ ይላል። አብዱ ሙስጠፋ ሙፍታ መሐመድ አይ ዶንት ኖ ሙፍታ መሐመድ መሐመድ እንኳን ቅድም አውርቼ ያለው ነው አላወራንም? አውርተናል። ቅድም አውርተናል። እኔ እያዳመጥኩ ነበር። የተለየ አርጉመንት አለ ወይንስ ጥያቄ አለ? ጥያቄ ቆይ ልጠብቅ። አልሞስት እየጨረስኩ ነው። መስማት አለብኝ። አርዲ እና ቢኒ ቃል የምታነሱት አለ? ኖ ቅድም የነበረው ሙባረክ የሚባለው ልጅ ምናልባት እያዳመጠ ከሆነ ምስኪን ነው ልጁ። ምንድን ነው መጽሐፍቶቹን አያውቃቸውም። ያው የተነገረው መሐመድ እንደዚህ አይነት ተጨቃጨቀው። ያው አንተ ሙባረክ አለው አንበሳው፣ እኔ አንበሳው አለው። አንድ አዳምጠኝና ታወራለህ። እሺ በመሀል እንዳገባ አደራህን። እየተደማመጥን ሲሆን ጥሩ ነው። እንትን ምንድነው መልካም ሰው እንደሆንክ ያስታውቃል። ሰው ሆኖ ሁሉም ሰው በቃ ንጽህናው እኮ አለ ውስጣችሁ። እነዚህን መጥፎ ነገሮች ከማየታችሁ በፊት ያ ጥሩነት በጎነት እኮ አለ። ግን ከነዚህ መጥፎ አስተምህሮች ስህተት አስተምህሮች ደግሞ እንደተወጡ ነው እየነገርናችሁ ያለ ነው። እኛ እናንተን ለማሳሳት ብለን እዚህ ጋር ምንም ምክንያት የለንም። ውሸት ነገር ይዘን መተን የምናሳያችሁ የከፈትነው ነገር ሁሉ በእስልምና በጣም ትክክል ከሚባሉ ለዚያውም ሐሰን እንኳን ሐዲስ አይደለም የከፈትንላችሁ። በነገራችን ላይ ቁርአንና ሰሂህ የሆኑ ሐዲሶች ብቻ ነው ስናሳያችሁ የነበረው። ዳይፍንማ ተውት፣ ሐሰን አልከፈትንም። ሐሰን ማለት እንግዲህ ጥሩ የሚባል ሐዲስ ነው። በጣም ጥሩ የሚባሉትን ነው ከፍተን ስናሳያችሁ የነበረው። እና ይሄ በፍጹም እንደዚህ አይነት ነገር መሐመድ አላስተማርም ብላችሁ እንድትናገሩ ያደረጋችሁ ነገር ወይንም ሙባረክ እንደዛ ብለ እንድትናገር ያደረገ ነገር ምንድነው መሰለ? አታቀውም መሐመድን። እውነቴን ነው ምነግርህ፣
አንተ የምታውቀው መስጂድ ውስጥ በተነገረህ መሐመድ ስታድግ መሐመድ ነብያችን እኮ አላሚኑ እኮ ሀቢቡላህ እኮ እየተባለ የተነገረህን ነው እንጂ መጽሐፍቶችን ገልጠህ ግን አላየኸውም። ገልጠህ ብታየው ኖሮ እኛ ያነበብነውን መሐመድን ታየውና ከተነገረህ ውጪ እንደሆነ ትረዳ ነበረ። እና እውነት የዛን ጊዜ ለዚህ ሰውዬ ነፍሴን እሰጣለሁ ወይስ አልሰጥም ፊዳከ ትላለህ ወይ? የዛኔ እናትና አባቴ ለእርሶ ይሰው ትላለህ ወይ? ለእንደዚህ አይነት ሰው የዛን ጊዜ ትላለህ ወይ የሚለው የሚወሰነው መቼ ነው? የእውነት ከልብ ስታውቀው ነው እንጂ ሰዎች በነገሩህ ዝም ብሎ ብቻ አይደለም። እነዚህን ነገሮች እዩዋቸው ሄዳችሁ ሙስሊሞች። የሚነሱትን ነገሮች አንዲት እንኳን ስህተት ያለባት ነገር አይደለም። እና አይምሯችሁ አልቀበልም ያለው የከበደው ለምንድን ነው? ውሸት ነው የምትሉት ለምንድን ነው? ከተነገራችሁ ውጭ ስለማይነግሯችሁ ስለማያስተምሯችሁ ነው እነዚህ ነገሮች። እና ልብ ብትሉ ብታስተውሉ መልካም ነው። እሱን ለማለት ነው። ኦኬ ጨረሳችሁ? ልግባ አሁን? አዎ አሁን የተናገርኩት ላይ ሐሳብ ካለ ጁበይር ኢብኑ ሙጥዒም ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም የሰሙትን እንደሚከተለው አስተላልፈዋል። ዝምድናን የቆረጠ ጀነት አይገባም። ቡኻሪ ዘግበውታል አሉ። ዝምድና መቀጠል ላይ እንዴት ናችሁ እናንተ? ማሰንሽ ዝምድና መቀጠለው አይደለ? ተወዳላችሁ ዘመዳችሁን? እንዴት ነው? አፋይ እንደ መሐመድ ዝምድናን አናቋረጥም። የገዛ የማደጎ ልጁን አባት ተብሎ የሚጠራበትም ሚስቱን ነጥቆ ዝምድና ቆረጠ። ዘመዶችን ትወዳለህ? ዘመዶችን በጣም ታከብራለህ? እፎይ ዘመድ ሲመጣ ተከባከባለህ? በሚገባ መሐመድ እንደ መሐመድ አለው ታከብራለህ፣ ሚስትህን ትንከባከባለህ። ነብዩ መሐመድ ስነ ምግባር ነው ያስተማሩት። እኔ ስነ ምግባር ላሟላ መጣሁኝ አሉ። ሰው ልጅ ስነ ምግባር ላሟላው መጣሁ። ምክንያቱም የሚያሟላ የሚያከብር ቢሆን ኖሮ እሱን አናናሳይ የሴቶች ምዕራፍ 128 ላይ የወረደበት ምክንያት አዳምጡ። ሳውዳን በማጣጣሉን አቅናቀ በማድረጉ ነው። በሚስቶቹ መካከል አይሻን ይበልጥ ይወዳት ነበረ። ስለዚህ ያበላልጥ ያለያየ ነበረ። ስለዚህ ልጁን ይወዳል። አዳምጥ በአይሻ ማትምጡብኝ መገለጥ ራሱ በእሷ ቀሚስ ውስጥ ካልሆነ አይመጣም ብሎ ፍትሃዊነትን ሰርቷል። ሳውዳን ደግሞ እድሜዋ ሄድ ስላለ ጥላቻን ስላወቀች ምን አድርጋለች? ነገሮችን እንዴት ማነሳሳት እንደምትችል ማን ጋር እያወራ እንደሆነ አላወቅም ማለት ነው። መሐመድ ደንግጠው ሸፍኝኝ ብለው ሲሄዱ ከድጃ አይዞህ ለዓለም የተላክ ወደፊት ትልቅ ሰው እንደምትሆን ተስፋ አድርጋለሁ ብላ አፕሪሼት አደረገች። ሴት ልጅ አይታታላ በእስልምና ያላትን ሴት ልጅ ጎበዝ። ይሄን ያደረገችው ምን ላይ ያስቀምጣ ነው? ጭኗ ላይ ያስቀምጣ ነው አይደል? ቅድሚያ ጭኗ ላይ ያስቀመጠ ከዛ ቀሚሷን ገልባ እንትን ውስጥ ከተው ዓለም እንዴት አይታየው ያንን ካርታ ሲመለከት? ይኸውልህ አንተ ባለጌ ዱርዬውን ሽማግሌ ቆይ ሙባረክ ቆይ ወደዛ ከመሄድ በፊት አንድ ጊዜ አንድ ትልቁ ላይ አርገኝ። እኔ እኮ አይደለም ያልኩት ጠባሪ ነው ያለው፣ ኢብን ሻቅ ነው ያለው። ትክክል እናውራ። ኦኬ ይሄው ትክክል እናውራ። ላሳይህ ሙባረክ ስነ ምግባር ነው። እሺ ና ይነበብ። ቆይ ችግር የለም አንዴ ላንብብልህ። ሙባረክ ይኸውልህ ቁርአን ነው ማነብልህ። ቁርአን ሲነበብ እንግዲህ አደብ መግዛት አለብህ መቼም። መሐመድ ስብዕና ስነ ምግባርን ያስተማረው ስነ ስርዓትን ያስተማረው ብለህናል። አሁን ከስር እየተከታተሉኝ ነው፣ እኔን አስወሩኝ እንዴ እናንተ። አንዴ ላሳይህ፣ ተከታዮች ይከታተሉ። አዳምጥ አንተ አንዴ ሙባረክ። ቁርአን እኮ ላነብልህ ነው፣ ስነ ምግባር እንዴት መሐመድ እንዳስተማረ ላሳይህ። እሺ ተመልከት፣ የከፈትኩልህ ቁርአን ነው። ፎሎ ላይክ እያደረጉኝ ነው፣ ሼር ሪፖስት እያደረጉ ነው። እናንተ ለምንድን ነው በየመሀል እየገባችሁ መቀላቅሉ? ይኸው ሼር ሪፖስት አድርጉለት፣ ፎሎ አድርጉት። ይኸው እኛም እንነግርልሃለን። ግን አንድ ጊዜ ተመልከት አንዴ የመሐመድን ስነ ምግባርና ስነ ስርዓቱን ትመለከተዋለህ። እሺ ከዛ በኋላ ይሄንን ሰው እውነት ታውቀዋለህ ወይ የሚለውን ራስን እንድትጠይቅ ነው ቁርአን የከፈትኩት። ይኸው አንዴ አዳምጠኝ። አቡ ዘር ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሥራ መዝገብ
ያስደስትህ ዘንድ የሚወዱ ሰው በውስጡ ከአላህ ያብዛ ብለዋል። ኦኬ በጣም ደስ ይላል። በጣም ደስ ይላል። አሁን ደግሞ ይነበብ። ቆይ አሁን ደግሞ ያለው አሁን ስታነብ ሰማን አይደል? አንተ ደግሞ አንድ ጊዜ አድምጠን። እሺ በጣም ጥሩ ነው ያነበብክልን፣ ደስ ይላል። ምዕራፍ 66 መጀመሪያ ተረዳው አውርደ ነው። አሁን ሙባረክ እንዴ አንተ ቁርአን ሲነበብ ግን እንደዚህ መሆን ነበረብህ እንዴ? ቁርአን እኮ ሲነበብ ደስ ሊል ያለ ቃል ሊነበብ ነው ደስ ይለኛል እንደውን ቀጥሎ ነው ማለት ያለብህ አይደል? እንደዛ ነው። እሺ ሙባረክ ይኸው ምዕራፍ 66 ሱረቱል ተህሪም እርም የማድረግ ምዕራፍ አንደኛውን አያ ነው። እሺ ማነብልህ ምን ይላል መሰለህ? የመሐመድን ስነ ምግባር ትመለከታለህ። አሁን ስነ ስርዓቱን አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ብሎ አያው ተቀምጧል። አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን ለምን እርም ታደርጋለህ የሚለው ምን ፈቅዶለት ነው? ምንድነው እርም ያደረገው መሐመድ የሚለውን ስንመለከት ይኸው ቁርአኑ ሼሁ ራሱ ሲያብራሩልን ምን ብሎ አስቀመጡ? ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን ባሪያውን ማለት ነው ሰራተኛውን የቤቱን ሰራተኛ በአይሻ ቀን አይሻን ሄዶ ማግኘት በነበረበት ቀን ያው ሚስቶቹን እንደምታውቀው በቀን ከፋፍሎ ነበር የሚያገኛቸው አይደል? ሰኞ አይሻን ካገኘ ማክሰኞ ዘይነብን፣ ሮብ ሳውዳን፣ ሐሙስ ሰፊያን እያለ በቀን ነው የሚያገኛቸው። አይሻን ማግኘት የነበረበት ቀን ላይ ሰራተኛውን ማርያን ባሪያውን ይዞ ተደብቆ ማለት ነው ይዞ ሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ሐፍሳ ተናደደች በዚህ ነገር። ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው ብላ ሐፍሳ ተቆጣች በማለት ሲያማርሩ መሐመድ ምን አለ? አይደለም ይህን ጉዳይ ለአይሻ አትናገሪ እባክሽ ዝም በይ ብሎ ተማጸነ። ሐፍሳ ምን አለች? ማን ነው መሐመድም እሷም ሰራተኛው ማለት ነች። ከዛሬ በኋላ በእኔ ላይ እርምነሽ በቃ አለካትም እባክሽን ለአይሻ አትናገሪ ሲል ሐፍሳ ምን አለች? እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው መሐመድ ምን አለ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው። ሐፍሳ ግን ይህንን ነገር ትታ የመሐመድን ልመና ትታ ሄዳ ለአይሻ ተናገረችበት። ከዛ አኮረፉት። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቹ ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት አኮረፈ መሐመድ ማንን? አይሻና ሐፍሳን። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይለናል። ታዲያ ስነ ምግባርንና ትህትናንና ፍትሃዊነትን አስተምሯል መሐመድ። ሚስቱን ማግኘት የነበረበት ቀን አይሻን ማግኘት የነበረበት ቀን ተደብቆ ከሰራተኛው ጋር ሲተኛ መያዙ ይሄ ከዚህ ስብዕና ትማራለህ፣ ስነ ስርዓት ትማራለህ። ከዚህ ሰው ፍትሃዊ ነው ይሄ? ይሄ ፍትሃዊ ነው? ንገረን እስኪ። እሺ ይሄን ላብራራላት። አትገላበጣ፣ ቀስ ብለህ ሙባረክ። በጣም ኬሻሌ ነው እንደተኛው። ኧረ እንትን ነው የሳር ፍራሽ ላይ ነው። ስማ ነብዩ መሐመድ ቀደም አንደኛው እንዲህ ብሎ ነበረ። አንደኛው ኡስታዝ በሬ እያሳደደ የሚወጋ ከሆነ ትልቅ የወንጀል ሰርተዋል አለ። በዕልምህ ለስር ፍራሽ ላይ ተኝተህ በሬ የሚወጋ ከሆነ ቀለቡ ላይ ተኝተህ ነው፣ ተጠንቀቅ። የሳር ፍራሽ ስማኝ፣ ምጣድ ነው ምሰው ያላችሁ ታውቃለህ? እፎይ ስንት ሚስት ነው ያላቸው ነብዩ መሐመድ? ሙባረክ እባክህን ይሄንን ንገረን። በአይሻ ቀን አይሻን ማግኘት በነበረበት ቀን ከሰራተኛው ጋር መተኛቱ ፍትሃዊ ነው እኮ? ስንት ሚስት ነበራቸው ነብዩ መሐመድ? ንገረኝ እስኪ እፎይ። 9 ሚስት 11። ጎበዝ ጎሽ። ሙባረክ ኒካ እኮ አድርጎ አይደለም ከሰራተኛው ጋር እኮ ይኸውልህ፣ ኒካ አድርጎ አግብቷት እኮ አይደለም፣ ባሪያ ሆና ነው የሚተኛት እኮ።
አንተ ከሰራተኛ ጋር ቤትህ ቀጥረህ ትተኛታለህ ማለት ነው? ሰራተኛን ሳታገባት ያውም ከሚስቱ ተደብቆ ይኸው በአይሻ ቀን ይላል። አየኸው? ሚስትህን ሄደህ ማግኘት ሚስትህን ቀጥረሃት ዛሬ ያገኝሻለሁ በነገራችን ላይ ብለህ ግን ከሷ ተደብቀህ ሰራተኛ ጋር ሄደህ ትተኛለህ። ከነብይ ይሄንን ትማራለህ ማለት ነው? ሙባረክ ይሄን ከየት ነው ያገኛችሁት እናንተ? ይኸው ቁርአን ተመልከት። ይኸው የታላቁ የቁርአን መልእክቶች አማርኛ ትርጉም አዘጋጅ ሼህ መሐመድ ዘይን ዘህረዲን ኸሊል በመዲና አልሙንወራህ በሚገኘው የንጉስ ፈአድ የተከበረ ቁርአን ማተሚያ ማዕከል የታተመ። ሼህ መሐመድ ዘይን እንግዲህ የታወቁ ሼህ ናቸው ኢትዮጵያ ውስጥ። ሰሂህ ሐዲስም አለ። ሐዲሱንም አውጥቼ ላሳይህ ሰሂሁን። ይሄንን የሚናገር ነብዩ መሐመድ ከ9 ሴት መርጬ 4 እንዳገባ ፈቅደውልኛል። ለኔ ስማር ከመሐመድ ሚስት ነው እንደምመርጠው እንደ ከዲጃ 40 ዓመት የሞላትን ሴት ማግባት እንደምችል፣ እንደ አይሻ ድንግል የሆነች ሴት ማግባት እንደምችል፣ በስደት ማግባት እንደምችል የሳውዳን እድሜ ተናግረህ የአይሻን ተውክ። የሳውዳን 40 ዓመት ተናግረህ የአይሻን እድሜ ለምን ተውክ? ድንግል ብለህ ተውካት። 6 ዓመት አትልም? በ6 ዓመቷ ታጨች፣ በ9 ዓመቷ ጎጆ ወጣች። ጎጆ ወጣች ሳይሆን መሐመድ ገባባት። 9 ዓመት ማለት በአሁን ሰዓት ያሉት ሴቶች ማየት የለብን። በዛ ዘመን አረብ ሀገር ላይ በረሃ ነው፣ ሴቶች ይስማማቸዋል። ሰውነታቸው ትልቅ ገዘፍ ይላል። በ9 ዓመት ማለት ነው። እንደ ኢትዮጵያ ቅንጭር ቅንጭር ያሉ አይሻ ጻለኝ ነው ያለችው። ለይሰን ቅንጭር አይደለም ማየት ያለባት። አይሻ እንትን ላይ ሲጭኗት ራሷ አንጠልጥለው ትኑር ዘንቢል ውስጥ አትኖር እንኳን አያውቋትም ነበረ። አንድ ወቅት ላይ እንትን ሄደው ዘንቢሉን ሲጭኑ አለች መስሏቸው ዘንቢል ሲጭኑ ዘንቢል ውስጥ እሷ ግን የለችም። ውጭ ያደረች ቃል ሱረቱ ኑር ላይ ያለው ከቁጥር 11 ወይም ከቁጥር 12 እስከ 22 የወረደበት ምክንያት ማለት ነው። ሱረቱ ኑር ላይ ያለው ሙሐመድ ምስክርነትን 4 ምስክር ያደረገበት ምክንያት የዛለታ ዘንቢል ውስጥ ያለች መስለዋት እዛው ሲሄዱ እሷ ዘንቢል ውስጥ የለችም ነበር። እዚህ ስማች ጩጬ ያው ማግብታ ከ5 ዓመት ምናምን በኋላ ማለት ነው። ስለ ራሷ ስትናገር እጅግ በጣም ቀጫጫ ትንጥዬ ልጅ ነበርኩ ትላለች። ስለዚህ ትልቅ ነች ምናምን የሚለውን ሽንት ቤት ከተተውሱን ተረት ተረት ስለው